ይኸው ሚስቱ ለሞተችበት አሸናፊ እኔ ቁጭ ብዬ ላይቭ ላይ አሰባሰብኩለት 1 ሚሊዮን ቃል ተገባ። ከዛ ላይ 800 ምናምን ሺው ገባ፣ 100 ምናምን ሺ አልገባ። ከዛ ብሩ ተይዞ ፕሮሰሱ እምቢ፣ ህገ ወጥ ስለሆነች ብር አልነበረም ችግሩ። ችግሩ ምንድን ነው? ህገ ወጥ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይህ ልጅ እንግዲህ የምታስታውሱት ከሆነ በባለፈው የሆነ ቪዲዮ ሰርቶ ድምጽ ሆኖኝ ብሎ ሀቢባ ጋር ደርሰንለት ተረድቶ ነበር። 1 ሚሊዮን ምናምን ብር ተዋቶለት ነበር ማለት ነው። እና አሁን ግን የብር ችግር ሳይሆን የወረቀት ችግር ነው ተባለ። እኔ እውነት ለመናገር በጣም ነው ያሳዘነኝ። ማን ያሳዘነኝ ካላችሁ ልጅቱ አንድ ጊዜ ሞታለች። ሞታችሁ ግን ማለት በቃ ጅናይዛችሁ አፈር ካልቀመሰ በጣም ይከብዳል። አስባችሁታል? 4 ወሯ ነው። እስካሁን ሐኪም ቤት ናት። ጅናይዙም ሐኪም ቤት ነው፣ በሮዶ ውስጥ ነው። ልጅቱም 4 ወር ሐኪም ቤት ውስጥ ናት። በጣም ይከብዳል ወላሂ። ለምን ካላችሁ እኔ እንጃ አላቅም። እች ልጅ የሞተችው በህክምና ወረቀት ስለሌላት ተሎ ብላ ህክምና ስላልሄደች ነው። አስባችሁታል? ብትሄድ ኖሮ ሰበቡን ብታድር ላትሞትም ትችላለች። ግን ወረቀት ሳይኖራችሁ አታግቡ፣ አትውለዱ። አገራችሁን ገብታችሁ ውለዱ ያጀማ። ወረቀት ሳይኖራችሁ ይኸው መጽዋት ከፈለች። መጽዋት ምንድን ነው? ውዷን ነብሷን ነው የገበረችው። እንደዛ ብላ ደግሞ ከሰው ሀገር ሙታ ደግሞ ልጇ አልወጣችም። ልጇ ለቤተሰቦቿ አልደረሰችም። አስባችሁታል? ከሞት አሟሟቱ የሚባል እንደዚህ አይነት ነገር ነው። በጣም የሚከብደው ነገር ልጇ እና ያጀማ ህገ ወጡ ናችሁ፣ አታርግዙ። ወይም ደግሞ ሰበቡን አድርሱና ወደ ሀገራችሁ ሂዳችሁ ውለዱ። አስባችሁታል? ህፃኗ ወደ ኢትዮጵያ አልገባችም። እስካሁን አረብ እጅ ነው ያለች። እንግዲህ ነገ ወዲያ ከቆዩ ከዚህ በላይ ከቆዩ እርግጠኛ ነኝ አሳልፈው ላሳዳጊ ይሰጧታል። አስባችሁታል? ወይ ልጁምን አላገኘም፣ ወይ ሚስቱን አላገኘም፣ ወይ እንትን አለ። ከሁሉም ወጣ ይሄ ወንድማችን ማለት ነው። እና እህቶቼ ጥንቃቄ አድርጉ። እዚህ ዩሮፕ ላይ ብትወልዱ አንደኛ ልጆቻችሁ ህጋዊ ናቸው፣ ሁለተኛ መብታችሁ ተጠብቆ ነው። ወላሂ እናንተ ለምትወልዱት ልጅ ህክምና አግኝታችሁ ወረቀት አላችሁ የላችሁ ምናምን አይጠይቁም። ሰው በመሆናችሁ ግን ይረዷቸዋል። እዚህ ዩሮፕ ላይ ለህፃኖች ለሚወለዱ ህፃኖች እንዴት እንደሚያሽቃብጡ እሰቡ። እንግዲህ አረብ ሀገር ግን አሁን እህታችን የሞተችው በወሊድ ነው። ለምን? ተሎ ብላ ህክምና ስላልሄደች። እና ጥንቃቄ አድርጉ በአላህ። ዝም ብላችሁ ወረቀት ሳይኖራችሁ ፏፈሻ አትበሉ። ወረቀት ያዙ። ሙታችሁም ዋጋ ያስከፍላችኋል። ይሄው አሁን እህታችን ሙታ ዋጋ እያስከፈላት ነው። ወይ እሷ እንትን ጅናይዞ አፈር አለበሰ፣ ወይ ህፃኗ ወደ አባቷ አልደረሰች። አባትየው ደግሞ እንግዲህ ህገ ወጥ ሰው ሞቶ ማያርፍም በአረብ ሀገር። ይኸው አስክሬኗ 4 ወር ልደፍን ነው ከሞተች በረዶ ቤት ተቀምጧል። ልጇ ተወልዳ ሆስፒታል ውስጥ እያደገች ነው። ዝም ብሎ አይወል። የእሷ ግን ይህን ነገር ማስደረግና ለማስደረግ የጊዜ ጉዳይ ስለሆነ ፈጣሪ ብቻ ስለሆነ ሊፈርድ የሚችለው እየኖርን እናየዋለን። እኔ በእንደዚህ አይነት ነገር አላምንም። እንደዚህ አይነት መድኃኒት ምናምን ነገር በጣም የምጸየፈው ነገር ነው። እንደዚህ አይነት ነገር ግን ያደረጉ ሰዎች ዞሮ ራሳቸው ላይ ስለሚመጣ እየኖርን እናያለን። እንደዚህ የምታደርጉ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች ዞሮ እናንተ ላይ ነው የሚመጣው። ያንን ሰው ካላመነበት ፈጣሪ ይጠብቋል። ባይዘው የሚያምን ሰው ላይ ብቻ ነው የሚሰራው። እኔ በመተት ካላመንኩ ማንም ቢመትትብኝ እኔ ላይ አይሰራም። አሁንም አገሩን አንተራም። ሰውየው ዘመዱ ነው። አንገል ሲሆን ይባላል። እሱ ሰውዬ ይከፍሎት የኔን ነው ያስፈታልኝ እንጂ ለሱ አይደለም የተከፈለው፣ ለኔ ነው። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል ያገሬ ሰው። እኔ የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። የሰሞኑን አጀንዳ እንግዲህ ከሀቡ ቤት ሰምታችኋል። ጠንቋይ ወድ ጠንቋይ ምናምን እያሉ እያወሩ ነበር። ግን እች ልጅ ደግሞ ፈጣጥነት የራሷ ቦይስና ቴክስት እየተሰማ ሚስጥር ወጥቶ ሚስጥሩ እንዳይወጣ ምናምን አውዝ ቢላይ ምን ሸይጣን ረጅም እያለች ማለት ነው። የኔ አይደለም ብላ ድምጹን ሽምጥጥ 20 ምናምን ሺህ ህዝብ ባለበት ማለት ነው
ድምጽ በደንብ እንትን ተቀናብሮ ይሆናል ትላለ ምናምን እያለች ማለት ነው። በመጀመሪያ ደረጃ ድምጹ የራስሽ ነው። በሁለተኛ ደረጃ ደግሞ አንቺ ጥፋተኛ ነሽ። ጥፋትሽ ምንድነው ካልሽኝ እስከዛሬ 9 ዓመት ችለሻል አይደለ? አሁን ማን ነው ያለሽ? መተሽ ማን ለፍልፍ ያለሽ? ዝም ብትይዝ እንዴ? የሰው ልጅ እኮ ከፍለሽ የማስታወቂያ ከፍለሽ ብታሰር ይሻልሽ ነበር። እንደዚህ ከመዋረድ እንደዚህ ብለሽ መስሪያ ከማጣትሽ። ሁለተኛ ደግሞ የዛን ማህበረሰብ የአንድ ማህበረሰብ ይዘሽ አሰደብሻቸው። ኮይስ አንቺ በትግማማሹ በተጨማለቅሽው አሰደብሻቸው እና ቦይስሽ እየተሰማ ራሱ ምንም ማለት ማመን አልፈለግሽም። ይሄው አሁን እየመጡ ይቀልዱብሻል። መስራት አልቻልሽም። ከዚህ በኋላ ኢላ ከመዳን ቤት ተቀጥረሽ ካልሰራሽ ኦንላይን ላይ አያሰሩሽም። ለምን ካልሽ ይህን ሁሉ ጣጣ ያመጣሽው አንቺ በራስሽ ባፍሽ ነው እንዴ? የሰው ልጅ ቆይ ላበቱን ጠፍ አድርጎ ሰርቶ ማምጣት አይችልም እንዴ? ግዴታ ልብስ ብቻ ስለሸጥሽ ነው እንዴ የምትከብሪው? ሲጀመር አንቺ ከፍቅር ዲዛይን ቅናት ይዞሽ ነው። እንዴት በለጠኝ ነው። ኦፍኮርስ ለመምጫው ሰበብ የሆንሽ አንቺ ነሽ። አልካደም ተናግሯል። ግንኙነት እንዳላችሁ አልካደም ተናግሯል። ምን ይጠበስ አለሽ? በቃ ካልፈለገ ግዴታ አግባት በዩ መብቱ ነው። ከመጀመሪያው ጀምሮ መያዝ የነበረብሽ አንቺ እንጂ እሱ አይደለም ጥፋተኛ። ከባሌ ትዳሬ ብለሽ ካያሽው ቆንጠጥ ብለሽ ተሎ ብለሽ 80 ማድረግ ነበረብሽ። አለቀ። እንደዚህ ሆኖባችሁ ይድረስባችሁ ምናምን። ኧረ እባክሽ አትግማሚ። በራስሽ ጊዜ ያመጣሽውን ነገር እንደኔ ያድርስባችሁ እያልሽ አትለፍልፊ። ለኔ ነው የተሽ ድምጽ ማን ነው? ያ ፍቅር ዲዛይን ሀቢባ ግን ሰው አትሰማም እንዴ? ጆሮሽን ያዘሽ እንዴ ሀቢባ? አዎ ያው እኔ ስላት ጆሮዬን ተጠራጠርኳለች። አዎ ያዳምጥ ህዝቡ የፍቅር ዲዛይን ነው፣ የፍቅር ዲዛይን ነው። ምን ነው ሀቢባ? ምናልባት እኔ አንድ ሰው ነኝ። አዎ ጆሮሽ ልክ አይደለም። አንድ ሰው ነው ተሳስቶ ይሆናል። አንቺም አንድ ሰው ነሽ ተሳስተሽ። እኛ ሶስታችን ልንሳሳት እንችላለን። 24,000 ምናምን እዚህም አለ 1,000 ሰው አለ። ጻፉ ስሙ። የፍቅር ዲዛይን ነው ድምጹ። በቃ ሚዩት አርጊ፣ እስቲ ሚዩት አርጊ። ቤቱን ጊፍትስ በጊፍት ስጡ። እዚህ እያለቀሱ ጊፍት እየሰጡ ነው። ምንድነው እዚህ ቤት እየሳቃችሁ አንድ ጊፍት ማሰጡት? ወይስ ሚዩት አርጊ። ከዛ በኋላ ይገባል ሽንት ቤት። እሺ መረጃ እየወጣ አይደለም አይደለ? እኔ ምንሽ ካንቺ የሚናችሁ ነው። አይወጣም መረጃ እየወጣ አይደለም ማለት ኧረ አይወጣም። ሳሜ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምንም ካመመ አንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ እናት አባት የራሱ የፍቅር ዲዛይን ድምጽ ነው። ይሄ ድምጽ ጻፉ። የማን ነው? ጻፉ። የማን ነው? ይሄ ድምጽ የማን ነው? የፍቅር ዲዛይን የራሱ የራሱ የፍቅር ዲዛይን ድምጽ ነው። የሴት ድምጽ አይደለም ሀቢባ። የራሱ የፍቅር ዲዛይን ድምጽ ነው። አሁን የሰማሁት ምንድን ነው የምትለው? ድምጹ የፍቅር ዲዛይን ሳውዝ አፍሪካ ያላችሁ ትውልደ ኢትዮጵያውያን የሆናችሁ ለሀብት ለዝና ለቤት ለገንዘብ ብላችሁ ቺላኖ ቤት ቁዳኖ ቤት ፋንዳኖ ቤት ጠንቋይ ቤት ሳንጎማ ቤት የምትሄዱ እባካችሁ አጎቶች አክስቶች እንዳትሄዱ። ሰው ዓለምን አትርፎ